በምትወዱትና ቦታ በምትሰጡት ሰው መገፋት ወይም ችላ መባል ህመም አለው፣ ግራም ይገባል። ምናልባትም በጣም ተጎድታችሁና ተስፋ ቆርጣችሁ ታውቁ ይሆናል። በተለይ ለምን እንደዛ እንዳደረጉ ምክንያቱን ካላወቃችሁ። ነገር ግን በእንደዚህ አይነት ሁኔታ ውስጥ ስታልፉ እንዴት ራሳችሁን ማረጋጋት እንደምትችሉና ሁኔታውን ቀልብሳችሁ ለራሳችሁ ጥቅም መዋል የምትችሉባቸው መንገዶች አሉ። በሪሌሽንሺፕ ኤክስፐርቶች ጥናት የተረጋገጡ 8 ስቴፖችን በመከተል በሰዎች መገፋትን መጋፈጥ ትችላላችሁ። 8ቱንም ስቴፖች በትክክል ከተገበራችሁ አንድ ሰው ችላ ሲላችሁ ወይም ሲያርቃችሁ ምን ማድረግ እንዳለባችሁ ታውቃላችሁ። መገፋታችሁም ሳይሰማችሁ ራሳችሁን ከሁኔታው ማውጣት ትችላላችሁ። ቻናሉ አዲስ ስለሆነ ሰብስክራይብ በማድረግ አጋርነታችሁን አሳዩ። ሐሳቦቻችሁንም እንዲሁ በኮሜንት መስጫው ጻፉ። ስቴፕ 1 የምታስቡት ሰው እያራቃችሁ ወይም ችላ እያላችሁ እንደሆነ እርግጠኛ ሁኑ። የመጀመሪያው ደረጃ ይሄንን ጥያቄ ለራሳችሁ መጠየቅ ነው። እርግጠኛ ናችሁ ያ የምትሉት ሰው ከናንተ እየራቀ ነው ወይም እያራቃችሁ ነው? ምናልባት ጥያቄው የጅል ጥያቄ ሊመስል ይችላል። ነገር ግን በመጀመሪያ ለራሳችሁ ይህንን ማረጋገጥ መቻል አለባችሁ። አንዳንድ ጊዜያቶች አሉ ሰዎች የራቁን ይመስለናል ወይም ችላ ያሉን ይመስለናል። ነገር ግን ነገሩ እንደምናስበው ላይሆን ይችላል። ምናልባትም እኛ ከራሳችን ፍርሃትና እርግጠኛ ያለመሆን ስሜቶቻችን ተነስተን ያንን ስሜት ሰዎቹ ላይ እያንጸባረቅን ሊሆን ይችላል። በሌላ ጊዜ ደግሞ ሁኔታውን በተሳሳተ መንገድ ተረድተንም ሊሆን ይችላል። ይህንን ሁልጊዜ ማስታወስ መቻል አለባችሁ። ሁሉም ሰው የተለያየ ነው። የሆነች ቦታ ላይ ችላ የተባላችሁ ስለመሰላችሁ ብቻ ያ ሰው ሆን ብሎ ችላ ያላችሁ እንደሆነ ወይም እያራቃችሁ እንደሆነ ማሰብ የለባችሁም። አንዳንድ ሰዎች በህይወታቸው በገጠማቸው አንዳንድ ጉዳዮች ነገሮችን ፕሮሰስ ለማድረግ ጊዜና ከሰዎች መራቅ ያስፈልጋቸው ይሆናል። ምናልባትም በህይወታቸው አስጨናቂ ጉዳይ ገጥሟቸው ለራሳቸው ጊዜ ያስፈልጓቸው ሊሆን ይችላል። ለዛም ነው የሆነ ሰው ችላ እያለኝ ነው ወይም እያራቀኝ ነው ብላችሁ ከማሰባችሁ በፊት ራሳችሁን ይህንን ጥያቄ ደጋግማችሁ መጠየቅ ያለባችሁ። ስለዚህ ይህንን እርግጠኛ ሳትሆኑ ወደ ቀጣዩ ስቴፕ መሄድ አትችሉም። ስቴፕ 2 የሚፈልጉትን ክፍተት ስጧቸው። የሆነ ሰው በእርግጠኝነት ችላ እያላችሁ ወይም እያራቃችሁ እንደሆነ ካወቃችሁ ቀጣይ እርምጃችሁ የሚሆነው ጊዜ መስጠት ነው። ይህንን ማድረግ በጣም ከባድ ነው። በተለይ ያ ሰው የተለየ ቦታ የምትሰጡት ወይም መለየት የሚከብዳችሁ ሰው ከሆነ። በተቃራኒ ደግሞ የሰዎችን ፍላጎት ማክበር ግዴታ ነው። ስለዚህ የሚፈልጉትን ስፔስ ስጧቸው። አንዳንድ ጊዜ ሰዎች እዚህ ጋር ስህተት ይሰራሉ። ካስጨነቅናቸውና ፋታ ካሳጣናቸው እንመልሳቸዋለን ብለው ያስባሉ። ነገር ግን ይሄ ባህሪ አብዛኛውን ጊዜ ውጤቱ ተቃራኒ ነው። እንደውም ሰዎቹን ይገፋቸዋል ወይም ያርቃቸዋል። ነገር ግን ለሰዎች ስፔስ ስትሰጡ ወይም የሚፈልጉትን ክፍተት ስትፈጥሩላቸው ፍላጎቶቻቸውንና ባውንደሪዎቻቸውን እያከበራችሁላቸው እንደሆነ ይገባቸዋል። ይሄም ምን ያህል እንደምትጠነቀቁላቸው ያሳያቸዋል። በራሳቸው ጊዜ ናፍቋችሁ እንዲመለሱ ጊዜ ትሰጧቸዋላችሁ። ይሄ ብቻ በራሳቸው ጊዜ እንዲመለሱ ያደርጋቸዋል። ለምሳሌ በየቀኑ ቴክስት የምትልኩና የምትደውሉላቸው ከሆነ ነገሩን ያዛርጉት። ቀድማችሁ መደወልም ሆነ ቴክስት መላክ ለጊዜው ተወት አድርጉና ምን እንደሚፈጠር ተመልከቱ። የእውነት የሚፈልጓችሁ ከሆነ መልሰው ሊያገኟችሁ ጥረት ያደርጋሉ። ስቴፕ 3 ኮንታክት ከማድረግ ራሳችሁን ገድባችሁ ጠብቋቸው። ግንኙነቶቻችሁን ወይም ኮንታክቶቻችሁን ባቋረጣችሁባቸው ጊዜያቶች ምንም ያህል ብትፈተኑ ፍላጎቶቻችሁን ገታ አድርጋችሁ መልሰው እስኪያገኟችሁ ምንም ነገር ላለማድረግ ወስኑ። ለምሳሌ መደወልም ሆነ ቴክስት ማድረግ እንዳቆማችሁ ሲገባቸው ምናልባት እነሱ ራሳቸው ሊፈልጓችሁ ይችላሉ። እንደዛ ካደረጉም በፍጥነት ምላሽ ለመስጠት እንዳትስገበገቡ። በእርግጥ ከምትወዷቸው ከምትጠነቀቁላቸውና ከናፈቋችሁ ሰዎች ቴክስትም ሆነ የስልክ ጥሪ ሲመጣ ራስን ተቆጣጥሮ ቶሎ ምላሽ አለመስጠት ከባድ ነው። ነገር ግን ምንም ያህል ብትፈተኑ ፈጥናችሁ ምላሽ እንዳትሰጡ። ይሄም ትኩረት ለማግኘት ያን ያህል የጓጓችሁ እንዳልሆናችሁ ይነግራቸዋል። ከነሱ ውጪ ህይወት እንደሚቀጥል ያሳያቸዋል። ለዚህ ባህሪ የስነ ልቦና ገለጻ አለው። የሆነን ሰው ችላ ስንለው ወይም የሚፈልገውን ትኩረት ስንነሳው ዘ ስኬርሲቲ ፕሪንሲፕል የሚባል ሐሳብ ሸንቆጥ ያደርገዋል። ዘ ስኬርሲቲ ፕሪንሲፕል ማለት የሆነን ሰው እያጣነው እንደሆነ ሲሰማን ያ ስሜት እያጣነው ያለውን ነገር ዋጋ እንድንሰጠው ያደርገናል የሚል ጽንሰ ሐሳብ ነው። ስቴፕ 4 ራሳችሁን ቢዚ አድርጉ። በህይወታችሁ ለሚከናወኑ የተለያዩ ጉዳዮች ትኩረት ስትሰጡ ወይም
ትኩረታችሁን ወደዛ ስታዛውሩ ችላ ያሏችሁ ሰዎች በእናንተ ላይ ያላቸውን አቅም ታሳጧቸዋላችሁ። ለምን ችላ ተባልኩ፣ ለምን ራቁኝ ያሉ በመጨነቅ ጊዜ ከማጥፋት በግላችሁ የሚያስደስቷችሁ ሌሎች ነገሮች ላይ ጊዜ ማጥፋቱ የተሻለ ነው። በተጨማሪም ራስን በስራ ቢዚ ማድረግ በነገሩ ከመብሰልሰል ነፃ ያደርጋችኋል። ይህም ሆቢዎቻችሁ፣ ግቦቻችሁና ህልሞቻችሁ ላይ ትኩረት ለማድረግና ለመስራት ጊዜ ይሰጣችኋል። አሊያም ከሌሎች ጓደኞቻችሁና ቤተሰቦቻችሁ ጋር ጊዜ ለማሳለፍ እድል ታገኛላችሁ። በሂደት ስሜታችሁ እየተሻሻለ ይሄዳል። ስለዚህ እነዛ ችላ ያሏችሁ ወይም የራቋችሁ ሰዎች ከነሱ ውጪ ምን ያህል ደስተኛና በራሳችሁ በቂ እንደሆናችሁ ሲያዩ ምን እያጡ እንደሆነ ወይም ምን እያመለጣቸው እንደሆነ ይገባቸዋል። ስቴፕ 5 አዳዲስ ሰዎች ለመተዋወቅ ራሳችሁን ክፍት አድርጉ። ራሳችሁ ላይ ትኩረት ስታደርጉ ከሌሎች ሰዎች ራሳችሁን ትገድባላችሁ ማለት አይደለም። እውነት ለመናገር እንደውም አዳዲስ ሰዎች ለማግኘትና ለመተዋወቅ ጥሩ እድል ታገኛላችሁ። ሰርክላችሁንም ለማስፋት መልካም አጋጣሚ ነው። ማን ያውቃል፣ የምትተዋወቋቸው አዳዲስ ሰዎች የተሻሉ ሊሆኑ ይችላሉ። እንደዛ ባይሆን እንኳን አዳዲስ ሰዎች መተዋወቅ አእምሯችሁ ከነበረበት ሁኔታ እንዲያርፍና ጥሩ እንዲሰማችሁ ያደርጋቸዋል። በዚህ አጋጣሚ የራቋችሁ ሰዎች አዳዲስ ሰዎች እያገኛችሁ እንደሆነ ሲያውቁ እናም ከነሱ ውጪ ጥሩ ጊዜ ማሳለፍ እንደምትችሉ ሲገባቸው እያጧችሁ እንደሆነ ይገባቸዋል። ስለዚህ አሁንም ዘ ስኬርሲቲ ፕሪንሲፕል እዚህም ጋር ይመጣል። አንዳንድ ሁኔታዎች ሰዎቹ ተመልሰው ሲመጡ የበለጠ ዋጋ እንዲሰጧችሁ ምክንያት ሊሆንላቸው ይችላል። ስቴፕ 6 ግልጽ ውይይት ለማድረግ ራሳችሁን አዘጋጁ። ከላይ የተዘረዘሩትን ሁሉንም ስቴፖች ተከትላችሁ ሰዎቹ ወደ እናንተ ካልመጡ ወይም ድጋሚ ኮንታክት ካላደረጓችሁ አሁን ምናልባት ግልጽ ንግግር ማድረግ ያለባችሁ ጊዜ ላይ የደረሳችሁ ይመስለኛል። ይሄ ሁልጊዜ ቀላል አይደለም። ነገር ግን ስሜቶቻችሁን መነጋገርና ምን እየተካሄደ እንደሆነ እውነቱን ማወቅ አለባችሁ። ስለዚህ ለመነጋገር ዝግጁ ስትሆኑ ተረጋግታችሁና አክብሮት በተሞላበት መንገድ ለመነጋገር ራሳችሁን አዘጋጁ። መቆጣትና ነገሮችን እነሱ ላይ ማላከክ አያስፈልጋችሁም። እንደዛ ካደረጋችሁ ነገሩን ታበላሻላችሁ። ስለዚህ ይህንን እንዴት መወጣት እንደምትችሉ በ3 ደረጃዎች እንመልከት። ደረጃ 1 ስሜታችሁን ክስ ያቀረባችሁባቸው እንደሆነ እንዲሰማቸው ሳታደርጉ ግለጹላቸው። ለምሳሌ በመካከላችን መራራቅ እየተፈጠረ እንደሆነ አስተውያለሁ፣ ምናልባት ማወቅ የሚገባኝ ነገር ካለ ብላችሁ መጠየቅ ትችላላችሁ። ደረጃ 2 ሳትረብሿቸው ወይም ሳታቋርጧቸው የሚሉትን ነገር አዳምጧቸው። ደረጃ 3 ማውራት ካልፈለጉ ወይም አጥጋቢ ምላሽ ካልሰጧችሁ ተረጋግታችሁ ምክንያታቸው ምንም ቢሆንም ለማዳመጥ ዝግጁ እንደሆናችሁ ንገሯቸው። ይህ የሚያሳየው ለመናገር ዝግጁ ካልሆኑ የግድ እንዲያወሩ እየገፋቿቸው እንዳልሆነ ነው። በዛውም በፈለጉት ጊዜ እንደሚያገኟችሁ ወይም እንደምትሰሟቸው እየተናገራችሁ ነው። አብዛኛው ጊዜ ግን እንደነዚህ ያሉ ንግግሮች ችግሩን ለመፍታት በቂ ናቸው። ምክንያቱም ቢያንስ ምን እየተካሄደ እንደሆነ እንድትረዱና የራሳችሁን መንገድ መምረጥ እንዳለባችሁ ፍንጭ ይሰጣችኋል። ስቴፕ 7 እንዲሄዱ ፍቀዱላቸው። ይሄኛው በጣም አስጨናቂ ከሆኑ ስቴፖች መካከል ነው። በተመሳሳይ ሁኔታም በጣም አስፈላጊው ስቴፕ ይሄው ነው። ይህን ሁሉ ስቴፖች ተከትላችሁ ሰዎቹ አሁንም ባህሪያቸው ካልተቀየረ ትቶ ለመሄድ ፈቃደኛ መሆን አለባችሁ። ነገር ግን ሙሉ ለሙሉ ከህይወታችሁ አስወጧቸው ማለት አይደለም። በቃ ከነዚህ ሰዎች መራቅ መቻል አለባችሁ። ምናልባትም ይሄ በሶሻል ሚዲያ ላይ የነበራችሁን ግንኙነቶች ማቋረጥ ሊጠይቃችሁ ይችላል። ወይም ደግሞ ከነሱ ጋር የምታሳልፉትን ማንኛውንም ጊዜ ማቆም አለባችሁ። እዚህ ጋር ዋናው ነገር ለእናንተ የተሻለው የትኛው ነው የሚለው ነው። አንዳንድ ጊዜ እንደሚገባችሁ ትሪት ከማያደርጓችሁ ሰዎች መራቅ የማይገባችሁን ትሪትመንት ላለመቀበል የወሰናችሁ እንደሆነ ያሳያል። ይህም ወደ መጨረሻው ስቴፕ ያደርሳችኋል። ስቴፕ 8 ደስታችሁ ያለው ራሳችሁ ጋር ነው። በህይወታችሁ ምንም ነገር ቢፈጠር የራሳችሁ ደስታ በራሳችሁ ቁጥጥር ስር እንደሆነ መርሳት የለባችሁም። ደስተኛ ለመሆን በሌሎች ሰዎች ላይ መደገፍ አይጠበቅባችሁም። የሆኑ ሰዎች ስለራቋችሁ ህይወታችሁ መዘበራረቅ የለበትም። ደስተኛ የሚያደርጋችሁ ነገር ላይ ብቻ ትኩረት አድርጉ። የሰዎች መሄድም ሆነ መምጣት ተጽዕኖ ውስጥ ሊከታችሁ አይገባም። ሰዎች ራቋችሁ እንኳንም ራቁ። ምክንያቱም እነዛ ሰዎች ቀድሞውኑ ለእናንተ የተገቡ ሰዎች አልነበሩም። እንዳለመታደል ሆኖ ብዙዎች ይህንን የሚረዱት ዘግይተው ነው።
ደስተኛ ለመሆን እነዛ ሰዎች እንደማያስፈልጓቸው፣ በራሳቸው መቆም እንደሚችሉ ሲገባቸው ዋጋቸው ምን ያህል እንደነበር ይገባቸዋል። እስከዚህ ድረስ አብራችሁኝ ከዘለቃችሁ ቪዲዮውን እንደወደዳችሁት አልጠራጠርም። ስለዚህ ይጠቅማቸዋል ለምትሏቸው ጓደኞቻችሁ ሼር ማድረግ እንዳትረሱ። ቻናሉንም ሰብስክራይብ ካላደረጋችሁ አሁኑኑ የሰብስክራይብ በተኗን ተጭናችሁ እንደነዚህ ያሉ ጠቃሚ መረጃዎችን በየጊዜው ማግኘት ትችላላችሁ። ሰላም ቆዩልኝ።